የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንደምን ባጃችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ ሁሌም አወዛጋቢ የሆነውን በጾመ ነቢያት መጨረሻ ወይም ደግሞ የልደት በዓል ማለት ነው ጋድ አለ ወይስ የለም በሚል ጥያቄ ብዙዎች ሲያነሱ ይስተዋላልና አሁንም እንግዲህ በሊቃውንት አንደበት አለ ወይም የለም የሚለውን ከፍታ ነገስት እንግዲህ በቤተክርስቲያናችን ሥርዓተ ፍትሐ መንፈሳዊ በምንለው አንቀጽ 15 ላይ የተቀመጠውን በማብራራት ሊቀ ሊቃውንት ስምዐኮነ መላክና እንዲሁም ደግሞ መምህራችን መምህር ዶክተር ዘበነ ለማ ያስተላለፉትን መልእክት ወደ እናንተ በመሰናዷችን አቀርበናል። መልካም ትምህርት ይሁንልን። መልካም ጊዜ። እዚህ በተለይ በጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። ረቡዕና ዓርብን 2 ቀን ቢሆንም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን አንድ ቀን ነው እንደ አንድ ጾም ተብሎ የሚያዘው። 2 ቀን ያልነው የልደት ዋዜማ እና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕ፣ ይዋል፣ ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ረቡዕ ወዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይህንን ባለማስታወስ ይመስለኛል ስንጾም አይደል የሰንበት ነው ጋድ የሚባል የለም። ይህ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛውም ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም። ሰውን በቃ አንድ ላይ ነው የሚጾመው ተደርቦ ቢውል። በዓለ ማርያም እሑድ ቀን ቢውል ሰኞ ስለ እመቤታችን ለብቻ አክብር ልንለው አንችልም። አንድን ሰው በቃ እሑድ ቀን ውሏል፣ ሰንበትን አርፎ ውሏል ሰውየው፣ በቃ በቂ ነው። ልክ እንደዚያ ነው ይሄም የሚታየው። አብሮ ተጾመዋል። መጨረሻው ቀን 43ኛው ቀን ጋድ ነው ብለን እናምናለን። ይህንን በማሰብ አንዳንዶቹ ያው በጎ እሳቤ ነው፣ ግን በቀኖና እስካልተወሰነ ድረስ አወዛጋቢ ስለሚሆን ብንተው ይሻላል ብለን ነው። ወደ 14 ቢመጣ ጾም ብሎ የሚያስቡ ሰዎች አሉ። አሁን የልደት ጾም መነሻው 15 ነው አይደል? ህዳር 15 ይጀምራል። ታኅሳስ 28 ወይም ደግሞ 29 ፋሲካው ይሆናል ማለት ነው። ያንን አንድ ቀን ለመጨመር ብለው ወደ 14 ያመጡትና ቀኖናዊ ስላልሆነ አከራካሪ ይሆናል። አብያተ ክርስቲያናት ይቸገራሉ ለምዕመናን ምን ብለው ማወጅ እንዳለባቸው እንጂ አንዳንዶቹ ከበጎ ሀሳብ የተነሳ ነው 14 ቢሆን ብለው የሚያወጁት። ሆኖም ግን ቀኖናዊ የሆነውን ብቻ ብንይዝ ለአከራካሪነቱ ምኑ ይጠፋልናል፣ ከክርክር ነፃ እንሆናለን። ስለዚህ በ15 እንጀምራለን፣ በ28 ወይም ደግሞ በ29 መጨረሻውን እናደርጋለን በሚል ነው እንግዲህ የምንይዘው ማለት ነው። ገና ረቡዕ ነው። ማክሰኞ ይጾማል፣ ሮብ ይበላል ወይ? ብዙ ሰዎች ሁሉ ጊዜ በዓሉ ለየት ብሎ በሚውልበት ጊዜ ይቸገራሉ።
የሚቸገሩበት ምክንያት ምንድነው? ህጉን ካለመማር ካለማስታወስም አንዳንድ ጊዜ ያጋጥማል። ለምሳሌ የዛሬ 3 ዓመት ላይ ስንነጋገር የነበረው ገና አርብ ላይ ስለነበረ ነው። አሁን ደግሞ በ2018 ረቡዕ ቀን ነው። ስለዚህ አሁን ገና የፊታችን ሮብ ነው። ስለዚህ ሮብ ነውና በዚህ ሮብ ቀን ምግብ መብላት ይቻላል ወይም ጾም ይቻላል ወይ? እሱንም ማሰብ ያስፈልጋል። ጾም ይቻላል ወይ? በዚህ ቀን መጾም ወይም አለመብላት ወይም መብላት የትኛው ነው የሚሆነው? በኢትዮጵያ ኦርቶዶክስ ተዋሕዶ ርቲት ሃይማኖት 7 አጽዋማት አሉ። እነዚህም 7ቱ ዋና ዋናና የአዋጅ ጾም ከ7 ዓመት ጀምሮ ያለ ሁሉ እንዲጾማቸው ከበሽተኛ ወይም ከተለያየ ምክንያት በስተቀር እነዚህን ጾም ኦርቶዶክሳውያን ክርስቲያኖች በተቀዳዳ እንዲጾሟቸው ታዟል። ከነዛ ውስጥ አንዱ የጋድ ጾም ነው። የጋድ ጾም የሚጾመው በአመት 2 ብቻ ነው። 2 ብቻ። ትንሹ ከ7ቱ አጽዋማት ትንሹ ጾም ጋድ ነው። ሁለተኛ ትንሹ የትኛው ጾም ነው? አስታውሱ። ከ7ቱ አጽዋማት ትንሽ ነነዌ። እሷ ደግሞ የስንት ቀን ጾም ነች? ነነዌ ምን ጾማት? የ3 ቀን ነች። ጋድ 2 ቀን ነው። 2ቱ ቀን ደግሞ መቼና መቼ ነው ከተባለ ግልጽ ነው። ሁሉ ጊዜ ግራ እንዳይገባችሁ። የገና ዋዜማ፣ የጥምቀት ዋዜማ፣ ሁለቱ ጋድ ጾም ይባላል። አንዳንድ ሰዎች ጥምቀት እሺ፣ ገና ግን ከሱ ኋላ ያሉት ዕለታት በጠቅላላ ጾም ስለሆኑ ምን ማለት ነው ብሎ ጥያቄ የሚያነሳ ሰው ይኖራል። ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ልክ ነው። ከገና በፊት ያሉት ዕለታት ሁሉ አጽዋማት ያለበት ጾም ያለበት ቀን ነው። ስለዚህ ምንድነው ጋድ መጾም ያለብን ብለው ሰዎች ሊያነሱ ይችላሉ። ጥሩ ጥያቄ ነው እንዳልኳችሁ። ግን ምንድነው ያ ከሌሎቹ ጾሞች በተለየ ሰዓቱ ራሱ ረጅም ነው እንጂ አሁን ሌላ ቀን ተጾሞ ምሳ ላይ ይበላል። በሌሎቹ አጽዋማት አይደለም። ከገና በፊት ባሉት ጾማችሁ ቁርስ ከተዋችሁ ምሳ ትበላላችሁ፣ እራት ትበላላችሁ። ወይ አንዳንድ ሰው ምሳ ብቻ ሊበላ ይችላል፣ አንዳንድ ሰው እራት ብቻ ሊበላ ይችላል። ግን ቁርሱን ተወው ምሳ ሰዓት ላይ ምሳ ይበላል ሰዓቱ ሲደርስ እንዳቅሙ። የዚህ ቀን ግን አክፍሎት ነው። ቅዳሴው ሌሊት ነው የሚቀደሰው። ሌሊት ስለሚቀደስ ጋድም ስለሆነ ያ ጾም ረጅም ሰዓትን የሚወስድ ነው። ስለዚህ የጋድ ጾም ተብሎ የልዋይ ጾም ተብሎ ይታወቃል። ሁለተኛው ደግሞ ጋድ ባይኖር ኖሮ ዝም ብሎ ጾም ቢሆን ኖሮ ሮብ ቀን አሁን መብላት አይቻልም ነበር። ስለዚህ ጋድ ያላቸው ገናና ጥምቀት ናቸው። ስለዚህ ገና ሮብ ቀን ቢውል እንደ ሌሎቹ አጽዋማት እንደ ሐዋርያት ጾም ወይም እንደ ፍልሰታ ቢሆን ኖሮ ሮብ ቀን ሲውል ሮብ አሁን እንበላ ነበር? አንበላም ነበር። ጋድ ስለሆነ ግን የተለወጠ ልዋጭ ማለት ስለሆነ በዛ ፋንታ ይሄኛውም ቀን ስለሚጾም እንደገና ደግሞ በተለያየ ምክንያት ያልጾሙ ሰዎች ያችንም ቀን ይጾማታል። ቢያንስ ጋድን የሚጾሙ ሰዎች አሉ። ታመው ቢሆን ወይም ደግሞ በተለያየ መንገድ ሄደው ያችን የሚያስቡ ሰዎች ደግሞ ይኖራሉ። ስለዚህ ያቺ የጋድ ጾም ነች። የጋድ ጾም ስለሆነች ሮብ ቀን በገና ዕለት ምን ይሆናል ማለት ነው? ወይም በአርብ ቀን ቢሆን ይበላል ማለት ነው። ለምን? ጋድ ስላለ ነው። ስለዚህ አንዳንድ ሰዎች ጋድ የለውም ገና ብላችሁ ካላችሁ ሮብ ቢሆን አይበላም ማለት ነው። ጋድ ባይኖር አያችሁ፣ ቁልፍ ነገር ነው። ይሄ በጣም ቁልፍ ነገር ነው። ፍልሰታ ላይ ሮብ ቢሆን አርብ ቢሆን አንበላም። የሐዋርያት ጾም ቢፈታ ሐምሌ 5 ሮብ ቢሆን አርብ ቢሆን አንበላም። ወይ ሐሙስ ነው ወይ ቅዳሜ ነው የምንመገበው። ስለዚህ የገናን ግን የምንበላበት ምክንያት ራሱ ጋድ
ስላለው ነው። ስለዚህ ማክሰኞ ጋድ ነው፣ ረቡዕ ፍስክ ነው። በዛ ላይ ደግሞ አሁን ትልቁ ነገር ምንድነው? እግዚአብሔር ከሰማያት ወርዶ ስጋውን ደሙን የሰጠበት ሚስጥር በከብቶች በረት የተገኘበት የደስታ በዓል በመሆኑ ራሱ ጌታ ከሰማይ ሰማያት የወረደበት ስለሆነ ልዩ ቀናችን ነው የጌታ በዓል። ከዚህ የተነሳ ጋድ ማክሰኞ አለ፣ ረቡዕ የፍስክ በዓል ይሆናል። እሺ መቼም በቆይታችን እንደተማራችሁበት ተስፋ እናደርጋለን የተወዳችሁ እግዚአብሔር ሰዎች። ስለዚህ አሁን እንግዲህ በገና ጾም የመጨረሻ ማለት ነው ወይ ደግሞ በጌታችን ዕለት በዓል ማለት ነው በምናከብርበት በዋዜማው የጋድ ጾም እንዳለ ከውድ መምህሮቻችን ተምረናል። እነሱም እንግዲህ የፍትህ መንፈሳዊ ወይም ደግሞ ፍትሐ ነገሥት የተባለው ቤተክርስቲያናችን ስርዓት መጽሐፍ አንቀጽ 15ን ጠቅሰው በሰፊው አስተምረውናል። እኛም በዚህ እንደተማርንበት ተስፋ እናደርጋለን። እንግዲህ ለቀጣይም ለሚነሱ ጥያቄዎች እንግዲህ ዘላቂ የሆነ መልስ ነው የሰጡን ብለን ተስፋ እናደርጋለን። እግዚአብሔር አምላክ ለኛም የተማርነው ልቦናችን ያሳድርብን። እናመሰግናለን። በቀጣይ ዝግጅታችን በሌላ እንገናኛለን። እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩን።